የብልት መጠኔ በቂ ነው የሚል ሰው የለም። ወንዶች መቼም የብልት መጠናችሁ አይበቃችሁ እና ብዙዎቻችሁ ደግሞ ብልታችሁ ሳይቆም ነው የምትለኩት ወይም ሳይቆም ነው የምታዩትና ትንሽ ይመስላችኋል። ብልት ቁመት የሚለካው ከቆመ በኋላ ነው። ከ11 እስከ 13 ሴንቲሜትር ኖርማል ነው ማለት ነው። ከዛ በታች ከሆነ ብዙም የሚያሳስብ አይደለም። ከ7 ሴንቲሜትር በታች ከሆነ ማይክሮፒነስ እንለዋለን። የቦታው ባህላዊ ሕክምናም ሆነ ፋርማሲዎችም የብልት ማሳደጊያ ሕክምናዎች አምጥተናል ብለው ብዙ አይነት ሰፕሊመንቶችና ሕክምናዎች ይናገራሉ። በተለይ ሺላጂት፣ አሽዋጋንዳ። ሺላጂት የሚባለው ኢሚዩን ፋንክሽን ወይም የበሽታ መከላከያ አቅማችሁን ሊጨምርላችሁ ይችላል። ኢነርጂያችሁን ቡስት ሊያደርግላችሁ ይችላል። አዎ፣ ግን በፍጹም አድርጎ የብልት ማሳደጊያ አይሆንም። አሽዋጋንዳም ቴስቴስትሮንን ቡስት ያደርጋል እና ለብልት አለመቆም ችግርና ለሌሎች ነገሮች ሊጠቅም ይችላል። ግን አሁንም የምናገረው ነገር ብልት አያሳድግም ማለት ነው። ብልት ባነሰ ቁጥር የብልት አለመቆም ችግርና የቶሎ መጨረስ ከሳይዝ ጋር የሚመጣ ነገር ይመስላችኋል። የቶሎ መጨረስ ነርቭ ላይ እና ሆርሞን ላይ ችግር ካለ፣ የብልት አለመቆም ችግር ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ችግር ካለ ነው እንጂ የሚመጣው ሳይዙ ትንሽም ሆነ ትልቅም ሆነ ማተር አያደርግ። ቶሎ መጨረስና የብልት አለመቆም ችግር እያጋጠማችሁ ማንኛውም አይነት ሳይዝ ቢኖራችሁ ማለት ነው ችግሩ ከሳይዙ ሳይሆን ከሌላ ስለሆነ መታችሁ መመርመርና ሕክምና ማግኘት ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ እጠብቃችኋለሁ። ባይ ባይ። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት፣ በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመትና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር፣ ግንኙነት ጊዜ አታችመንትን የሚጨምር፣ ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቴስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርጋል።
ያስተካክላቸዋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው። የብልቴ ቁመት በጣም ትንሽ ነው፣ ለዛ ነው ስንፈተ ወሲብ እያስቸገረኝ ያለው ብሎ አንድ ክላይንት ዛሬ አለኝ እና የብልት ቁመትና ስንፈተ ወሲብ ምን አይነት ግንኙነት ሊኖረው እንደሚችል ዛሬ እነግራችኋለሁ። ኖርማል የሚባል የብልት ቁመት ዝግጁ ሳይሆን አይለካም። ዝግጁ ከሆነ በኋላ ወይም ከቆመ በኋላ ነው ብልት መለካት ያለበት አኪዩሬት የሆነ ሌንግዙን ለማወቅ እና አንድ ወንድ ኖርማል ከሆነ ብልቱ ሲቆም ከ13 እስከ 14 ሴንቲሜትር ድረስ ይሆናል አቬሬጁ ማለት ነው። በጣም ረጅም የምንለው ከ16 በላይ ከሆነ ነው። ወይም በጣም አጭር የምንለው ደግሞ 10 ሴንቲሜትር እና ከዛ በታች ከሆነ ነው። ሜዲካል ማይክሮፒነስ የምንላቸው አሉ። እነዚህ ማለት በልጅነታቸው ወይም በእርግዝና ጊዜ የሆነ የተወሰኑ ችግሮች ተፈጥሮባቸው የብልት አስተዳደጋቸው ትክክል ካልሆነ ነው። ይህ ማለት በተፈጥሯቸው ወይም በልጅነታቸው በነበሩ ችግሮች ብልት መጠናቸው በጣም አነስተኛ ሲሆን ነው። ሜዲካል ማይክሮፒነስ ብለን የምንለው ከ7 ሴንቲሜትር በታች ሲሆን ብዙ አይነት መላምቶች አሉ። በተለይ ደግሞ ትንሽ ብልት መጠን ከሆነ እዛ አካባቢ ያሉት ደም ስሮችና ነርቮች አነስተኛ ስለሚሆኑ የቶሎ መጨረስና የብልት አለመቆም ችግር ያመጣሉ ብሎ ብዙ ሰዎች ይናገራሉ። ትክክል አይደለም። ቶሎ መጨረስ የሚመጡት ነርቭ በጣም ኤክሳይትመንት ካላቸውና ሆርሞን ላይ ችግር ካለ ነው እንጂ ትንሽ ብልትም ትልቅ ብልትም ያላቸው አንድ አይነት የቶሎ መጨረስ ችግር ሊመጣባቸው ይችላል። የብልት አለመቆም ችግር ደግሞ ብዙ አይነት ደም ላይ ስኳር፣ ኮሌስትሮል፣ ሌሎች ነገሮች ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር የተዘጋ ነገር ካለ እና ሆርሞን ላይ ችግር ካለ ነው እንጂ የብልት መጠን አነስተኛ ነው ከፍተኛ ነው ተብሎ የሚመጣ አይነት የስንፈተ ወሲብ አይነት የለም። ትንሽ ወይም ትልቅ የብልት ቁመት ስላለኝ ነው የስንፈተ ወሲብ እየመጣ ብላችሁ ካሰባችሁ በሌላ ምክንያት ነው እንጂ በሱ ምክንያት አይደለም። ስለዚህ ማንኛውም የስንፈተ ወሲብ አይነት እያስቸገራችሁ ከሆነ በግንኙነት ጊዜ ቶሎ እየጨረሳችሁ ከሆነ ብልታችሁ መዘጋጀት እያቃተው ከሆነ ወይም ደግሞ ዘግይታችሁ እየጨረሳችሁ ከሆነ እና ለግንኙነት ፍላጎታችሁ እያነሰ ከሆነ ሁሉም አይነት ነገሮች መታከም የሚችሉ ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ጠብቃችኋለሁ። ባይ ባይ። ጧጧት ብልታችሁ ሲቆም ማስተዋል ያለባችሁ ነገሮች አሉ። አንደኛ በሳምንት ስንት ቀን ነው የሚቆመው? ኦን አቨሬጅ በሳምንት ከ3 እስከ 5 ድረስ አንድ ወንድ ኖርማል ከሆነ ሊቆምበት ይገባል ማለት ነው ጧጧት። ሁለተኛ ከቆመ በኋላ መልፈስፈስ አለ ወይ? መልፈስፈሱስ በስንት ጊዜ ነው የሚልፈሰፈሰው የሚባለውን ነገር ማወቅ አለባችሁ። ሶስተኛ ሲቆም ምን አይነት አቋቋም ነው የሚቆመው? ግትር ያለ መቆም ነው የሚቆመው ወይስ ልፍስፍስ ያለ መቆም ነው የሚቆመው? ጭራሹኑ የማይቆም አይነት የብልት አለመቆም ችግር ካለ ብዙ ጊዜ ቴስቶስትሮን እጥረት ሊሆን ይችላል፣ ወይም ደም ስር በተለያየ ነገሮች ተዘግተዋል ማለት ነው። አንድ ወንድ የፍላጎት ማነስ አብሮት ካለ ጠዋት ጠዋት በጭራሽ ብልቱ ማይቆም ከሆነ የብልት አለመቆም ችግሩ ሃይሊ ላይክሊ ከቴስቶስትሮን የመነጨ ነገር ነው። ሁለተኛ ደግሞ አንድ ወንድ በግንኙነት ጊዜ ራሱ ቫያግራ የሚጠቀም ከሆነና ቫያግራ ማይሰራለት ከሆነ በተለይ ደግሞ 20 ሚሊግራም 50 ሚሊግራም 100 ሚሊግራም እያደረገ ከፍ እያደረገውም ቢሆን የማይሰራለት ከሆነ ደም ስር ላይ ያለ ችግር አለ። ግን አንድ ወንድ ጠዋት ላይ ብልት እየቆመለት ከሆነና በግንኙነት ጊዜ ብልት የማይቆምለት ከሆነ የዛኔ ሳይኮሎጂካል የሆኑና ከሌሎች የስንፈተ ወሲብ አይነቶች ጋር የሚመጣ የብልት አለመቆም ችግር ነው። ብዙ ጊዜ አንድ ወንድ የቶሎ መጨረስ ችግር ካለው የብልት አለመቆም ችግር አብሮት ይመጣል። ስለዚህ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። እናስተካክለዋለን። ባይ ባይ። ወንድ በየስንት ጊዜው ነው ግንኙነት ማድረግ ያለበት? ከሁለት ግንኙነቶች መካከል ምን ያክል ጋፕ መኖር አለበት? ስንት ቀን ይቆይ? አንድ ወንድ ከሁለት ግንኙነቶች መካከል በጣም ብዙ ጋፕ ካደረገ ስንፈተ ወሲብ የሚመስሉ ነገሮች ሊያጋጥመው ይችላል። ግን ስንፈተ ወሲብ አለበት ማለት ነው አይደለም። አንድ ወንድ ብዙ ጊዜ ከ3 እስከ 5 ቀን ግንኙነት ሳያደርግ ባይቆይ ይመረጣል። ከ5 ወይም ከ7 ቀን በኋላ ግንኙነት ሲያደርግ የቶሎ መጨረስ ነገር ሊያጋጥመው ይችላል። በተለይ ደግሞ በመጀመሪያ ዙር። ብዙ ጊዜ ከ1 ሳምንት እስከ ወራት የሚቆዩ ደግሞ የቶሎ መጨረስ ችግር ዴፊኒትሊ ያጋጥማቸዋል ማለት ነው። ይህ የስንፈተ ወሲብ ስላለባቸው አይደለም። በብዙ አይነት ምክንያት አንድ ወንድ ከግንኙነት ሲታቀብ የሚፈጠሩ ነገሮች አሉ። አንደኛ ነርቭ በጣም ኤክሳይትመንት እና በጣም ሴንሲቲቭ ይሆናል። ስለዚህ ሲነኩ ራሱ
የዘር ፈሳሽ ሊያፈሱ ይችላሉ። ሁለተኛ ደግሞ የዘር ፈሳሽ ሳይፈስ ይጠራቀማል። የዛን ጊዜ በሆነ ወይ መውጣት ስላለበት ቶሎ መጨረስ ሊያጋጥም ይችላል ማለት ነው። ሶስተኛ ደግሞ በብዙ አይነት ሳይኮሎጂካሊ ሬዲ ላይሆኑ ይችላሉ። አራተኛ ደግሞ አንድ ወንድ በግንኙነት ጊዜ የዘር ፈሳሹን የሚያፈስበትን ጊዜ የመቆጣጠርና ማኔጅ የማድረግ ብዙ አይነት ኬፓቢሊቲዎች አሉት። ይህ ለርንድ ቢሄቪየር ጭንቅላት ግንኙነት በተደረገ ቁጥር የዘር ፈሳሹን የሚያፈስበት ኮንትሮል የሚያደርገውን ነገር እያሰለጠነ የሚሄደው ነገር ነው። ስለዚህ 1 ወር 2 ወር ምናምን ጋር ተፈጥራችሁ ግንኙነት ስታደርጉ ፕራክቲስ ስላልነበራችሁ የቶሎ መጨረስ ነገር ሊፈጠር ይችላል። ወንድ ቶሎ መጨረስ አለበት የምንለው በግንኙነት ጊዜ ከ1 ደቂቃ በታች ከጨረሰና ያ ነገር ደግሞ 6 ወርና ከዛ በላይ ከቆየበት ሳይኮሎጂካሊ በጣም እያስጨነቀው ከሆነና ግንኙነት ላይ ችግር ከተፈጠረ መድኃኒትና ሆርሞናል የሆኑ ነገሮች ቼክ ተደርገው መስተካከል ያለበት ነገር ነው። ምንም አይነት የቶሎ መጨረስ ችግር እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዛችሁ መታችሁ መታከም ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። አንድ ወንድ እርካታ ደረጃ እንዲደርስ 2 3 4 ዙር መደጋገም አለበት። ይህ ነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪየድ እንለዋለን። ይህ ጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትረስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። በማንኛውም የስንፈተ ወሲብ ጉዳይ ማለትም የብልት አለመቆም ችግር፣ ቶሎ መጨረስ፣ ዘግይቶ መጨረስ፣ ለግንኙነት ፍላጎት ማነስ እና ለሁለተኛ ዙር ዝግጁነት ማጣት፣ እነዚህ በሙሉ መታከም የሚችሉ ነገሮች ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። በቀን 2ና ከዛ በላይ ግንኙነት ብናደርግስ ብላችሁ ለጠየቃችሁን ሰዎች ነው። ይሄ በሳምንት 3 ቀን ብቻ ግንኙነት አድርጉ ማለት 3 ብቻ ግንኙነት አድርጉ ማለት አይደለም። 3 የተለያየ ቀን መሆን ይችላል፣ ግን በአንድ ምሽት ተደጋጋሚ ዙር ማድረግ ትችላላችሁ። በሳይንስ ማለት ነው አንድ ወንድ በአንድ ምሽት ይሄን ያክል ዙር ግንኙነት ማድረግ አለበት ተብሎ የተቀመጠ ነገር የለም። አቅሙ ካላችሁ፣ ፍላጎታችሁ ካልቀነሰ፣ ከሁለት ግንኙነቶች መካከል ያላችሁ ሰዓት ትንሽ ከሆነ እንድትፈለጋችሁበት ድረስ ልትሄዱ ትችላላችሁ። ለሁለተኛ ዙር ዝግጁነት የምታገኙበትን ሰዓት እንደ እድሜያችሁና እንደ ሌሎች ነገሮች ዲፔንድ ያደርጋሉ። በእሱ የሰራሁት ቪዲዮ አለ፣ ሄዳችሁ ማየት ትችላላችሁ። አንድ ወንድ ግን የመጀመሪያ ዙር ከጨረሰ በኋላ ለሁለተኛ ዙር ዝግጁነት ካጣ፣ ፍላጎት ካነሰው፣ በተለይ ደግሞ ለመጀመሪያ ዙርም በግድ ግንኙነት የሚያደርግ ከሆነ፣ ቶሎ መጨረስ ካጋጠመው፣ ሌሎች ነገሮች ካሉ እሱ ሳይኮሎጂካል ወይም ሆርሞን ላይ ያሉ ችግሮች ሊሆኑ ስለሚችሉ መታችሁ ቼክ ተደርጋችሁ ያለውን ችግር እንዳግባብነታቸው ሕክምና መስጠት እንችላለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። እኚህን ትምህርቶች መስማት መገረዛው እድሜ ክልል የለውም። ኤርሚያስ እንግዲህ እነዚህ ነገሮች አባባል ናቸው እንጂ ትልቅ ሆኖ በትክክል የማይሰራ ከሆነ ምን ፖይንት አለው አይደል? ስለዚህ መጠናችሁ ሳይሆን ዋናው ቆይታ ጥንካሬ ላይ በትክክል እና የሚስቶቻችሁን ስሜት መጠበቃችሁ ነው። ደግሞ ፐርፎርማንስ አንዛይቲ የምንለው በራስ መተማመን ማጣት፣ የትዳር አጋሬን አስደስቻለሁ አላስደሰትኩም የሚል ጥያቄ ውስጥ በጣም መግባት፣ መጨነቅ፣ እንደነዚህ አይነት ነገሮች በሚኖሩበት ጊዜ ለቶሎ መጨረስ ችግር ያጋልጣል ተብሎ የብልት አለመቆም ችግር ወይም የቆመ ብልት ጥንካሬውን አስጠብቆ የመቆየት ችግር ሲያጋጥማቸው አብዛኞቹ ሰዎች ቫያግራን ይጠቀማሉ። ቫያግራን ጊዜያዊ መፍትሄ ሊሰጥ ይችላል። ነገር ግን የብልት አለመቆም ችግር ወይም ኢሬክታይል ዲስፈንክሽን የሚመጣበት ምክንያት አብዛኛው ጊዜ ከደም ስር ጋር የተያያዘ ችግሮች ናቸው። ሌላ ችግሮች እንዳሉ ሆነው የነርቭ ችግር ሊሆን ይችላል። ስር የሰደዱ ህመሞች፣ ለአንዳንድ ህመሞች የሚሰጡ መድኃኒቶች ይህን ችግር ሊያመጡት ይችላሉ።
በአብዛኛው ግን ከአቴሮስክለሮሲስ ጋር የተገናኘ ወይም ከደም ስር ጋር የተገናኘ ችግር ይህንን በሽታ ሊያመጣ ይችላል። በተለይ ወንዶች 40 ዓመት ኦር እርሊ ኤጅ ላይ እንደዚህ አይነት ነገር የሚከሰት ከሆነ ወደፊት የልብ ህመም ሊያጋጥማችሁ እንደሚችል አመልካች ሊሆን ይችላል። ይህም ማለት ወደ ደም ስር ወደ ብልት የሚሄደው የደም ስር በጣም ቀጫጭን ነው። ስለዚህ አቴሮስክለሮሲስ ወይም እዛ አካባቢ ስብ መጠራቀም የሚጀምረው ከትንንሽ የደም ስሮች ነው። ይሄ ችግር በቶሎ ታውቆ ሕክምና ካላገኘ እየቆየ ሲሄድ ትልልቅ የደም ስሮችን በመዝጋት ለልብ ችግር ሊያጋልጣችሁ ይችላል። እንዲህ አይነት ችግር ሲያጋጥማችሁ የጊዜያዊ መፍትሄ ከመፈለግ ይልቅ ምክንያቱ ታውቆ ዘለቀታዊ የሆነ ሕክምና ብታደርጉ የተሻለ ነው። የሴት ልጅ ብልትም የሚያወጣው ፈሳሽ በተፈጥሮ ጠረን ይኖረዋል። ወጣ ያሉ ጠረን ሲኖር፣ ቀለሙ ላይ ለውጥ ሲኖር፣ አብሮት ህመም ካለ፣ ማሳከኮች ካሉ ኢንፌክሽን ምልክቶች ሊሆኑ ይችላሉ። እዛ አካባቢ በጣም ሙቀት አለ፣ ላብ ይኖራል። ስለዚህ በደንብ ንጽህና መጠበቅ፣ በደንብ አየር እንዲገባ ማድረግ፣ ማናፈስ ያስፈልጋል ለወንድም ለሴትም። ግንኙነት ጤናማ የሚባለው በሳምንት ቢያንስ አንድ ግንኙነት የማድረግ ፍላጎት ካላችሁ ጤናማ ነው። በአመት በአማካይ ወደ 51 ጊዜ ይሆናል ማለት ነው። ጽንስ እንዲፈጠር ከተፈለገ ወይም ልጅ የመውለድ እቅድ ላይ ከሆናችሁ በሳምንት 2 እና 3 ይመከራል። አዘርዋይስ ግን እንደ ፍላጎታችሁ እንዳላችሁ የሰውነት ጤና ሁኔታ ቀን በቀንም ግንኙነት ማድረግ ትችላላችሁ። በሳምንት 2 3 ግንኙነት ማድረግ ይቻላል። ግን ሚኒመም ኦፍ አንድ ግንኙነት ቢደረግ ጤናማ የሆነ የግንኙነት ፍላጎት እንዳላችሁ ያሳያል። ጾታ የሚወሰነው በአጠቃላይ በወንዶች ነው። ሴት እንድትወልዱም ወንድ እንድትወልዱም የሚያደርጉት የወንድ እንትኖች ናቸው፣ የወንድ ክሮሞዞሞች ናቸው እና ስለዚህ ኤክስ እና ዋይ አይደል ያለው ሪከመንድ የሚደረግ ሁኔታዎች አሉ። ለምሳሌ የወንድ የዘር ፈሳሽ ከ3 እስከ 5 ቀን ይቆያል። ስለዚህ ሳይሞት የበለጠ መቆየት የሚችለው ክሮሞዞም ኤክስ ክሮሞዞም ነው። ስለዚህ ከኦቭሌት ከማድረጓ ቀደም ብሎ ያለ ጊዜ ላይ ግንኙነቱን ማድረግ ሴት የመረገዝ እድሉን ከፍ ያደርገዋል ይባላል። እንዲሁም ደግሞ ኦቭሌት የምታደርግበት ጊዜ ላይ ግንኙነቱን ማድረግ ዋይ ክሮሞዞም እድሉን ይጨምራል። ያ ደግሞ ወንድ የመወለድ እድሉን ከፍ ያደርገዋል የሚሉ እንደ ሰጀሽኖች አሉ ማለት ነው። ወንዶች ላይ የቶሎ መጨረስ ችግር በጣም ኮመን ከሚባለው የስንፈተ ወሲብ አይነት አንደኛው ነው እና እንደዚህ አይነት ችግር የሚያጋጥማቸው ወንዶች ሌላ ሰዎች 20 ደቂቃ 30 ደቂቃ እንቆያለን ሲሉ እውነት አይመስላቸውም። ይህንንም እኔ ጋር ለመታከም ሲመጡ የሚጠይቁኝ ወንዶች አሉ እና ግን የምር ያን ሁሉ ደቂቃ ግንኙነት ይደረጋል እያሉ ማለት ነው። በቶሎ መጨረስ ህክምና ውስጥ እንግዲህ ያሉት የህክምና አማራጮች የቆይታችሁን መጠን ከ2 እጥፍ እስከ 10 እጥፍ የሚጨምሩ የመድኃኒት አይነቶች አሉና እንዳላቸው የቆይታ መጠን የመድኃኒቶቹን አቅም እያየን እንሰጣለን እና አንዳንድ ታካሚዎች የቆይታቸው መጠን በጣም ይሻሻልና ለነሱ ካላቸው ኤክስፒሪየንስ አንጻር በጣም ይረዝምባቸዋል። ፎሎ አፕ ላይ ሲመጡ አረ ዶክተር በጣም እየረዘመብን ነው እና አሳጥሪልን የሚሉም አስተያየቶች ይደርሱኛል። አንዳንዶች ደግሞ ምን አለ ቀድመን በታከምን ኖሮ እስከዛሬ የነበረው ግንኙነታችን እንደዚህ እንጆ የሚደረግ አልነበረም የሚሉ አስተያየቶች ይደርሱኛል። ስለዚህ ቶሎ መጨረስ ችግር የሚያጋጥማችሁ ወንዶች መታከም የሚችል ስለሆነ ለመታከም አትፍሩ። የህክምና አማራጮቹም የተለያየ ስለሆኑ ያላችሁን ቆይታ በተገቢ መንገድ የሚያሻሽሉ የህክምና አማራጮች አሉት። ኬግል ስፖርት አያሳድግም። የብልት መጠናችሁ በተደጋጋሚ ነው የምናገረው። እድሜያችሁ ከጉርምስና እድሜ ካለፈ በኋላ አያድግም። ጉርምስና እድሜ ላይ ግን በደንብ ነው የሚያድገው። እስከ 16 ዓመት የብልት መጠን ተለክቶ ማይክሮ የምንለው የብልት መጠን ከሆነ ሆርሞን ቼክ አድርገን ሆርሞን ከተሰጠ በኋላ የሚገርም ለውጥ ነው የሚኖራቸው። እነዚህ ጥያቄዎች አንዳንድ ሐኪሞችን የሚጠይቁት ስለሆነ ዛሬ እሱን ግልጽ ለማድረግ ያክል ነው ማለት ነው። ስለ ግንኙነት ህይወት ስናወራ ወይም ስለ ስንፈተ ወሲብ አጠቃላይ ችግሮች በምናወራበት ጊዜ ቫይራል ለመውጣት የምንጠቀምባቸው መንገዶች አድርገው የሚያስቡ ሰዎች አሉ። እኔ ፐርሰናሊ እኔን ለመናገር ያክል ቫይራል መውጣት ጉዳይ ሆኖ ሳይሆን ይሄ ማከም የምንፈልገው የህክምና ዘርፍ ነው። በዚህ ምክንያት ደግሞ መማር ያለብኝን ትምህርት ተምሬያለሁ። እዚህ ጋር የምታዩትን የአይሲኤስኤ ወይም ኢንተርናሽናል ሶሳይቲ ፎር ሴክሹዋል ሜዲሲን የዛሬ ዓመት አካባቢ ትምህርቱን ወስጄ ጨርሻለሁ።
እዚህ ጋር የምታዩት የሴክሹዋል ሜዲሲን ሰርተፊኬት እሱ ነው። በእነዚህ ቆይታዬ በጣም ብዙ ቤተሰብን ማከም ችያለሁ። በዛም በጣም ደስተኛ ነኝ። ያው የኛ ሕክምና በጣም ሚስጥራዊ ነው። ምክንያቱም ይሄ ሕክምና የተለመደም አይደለም። ይሄ ችግርም እንደ ችግር ተቀባይነት ብዙም የለውም። ከፕራይቬሲም አንጻር እንደ ነውርም ስለሚታይ የሆነ ሰው ወጥቶ እኔ ታክሜ እንደዚህ ሆኜ ተሽሎኛል ብሎ ለመናገር አመቺ የሆነ ሕክምና ዘርፍ አይደለም። ዞሮ ዞሮ ምን ልላችሁ ነው፣ አሁንም ወደፊትም ከዚህ በኋላ ሴክሹዋል ሜዲሲን ያለውን ነገር አጠናክሬ እሄዳለሁ። ከዚህም በኋላ የምሰራቸው ቪዲዮዎች እንደዚህም ተኮር ያደረጉ ስለሆኑ እንዲህ አይነት ነገር አይመለከተንም የምትሉ ሰዎች እኔን ፎሎ በማድረግ ትተባበሩኛላችሁ። እንዲህ አይነት ነገር ደግሞ ይመለከተናል ብንሰማው ይጠቅመናል የምትሉ ሰዎች ደግሞ ይህንን ቪዲዮ ሪፖስት፣ ኮፒ ሊንክ ታደርጉልኛላችሁ ማለት ነው። ወንዶች እውነቱን እንነጋገር አይደል? ስኬታችሁ ከሚያስጨንቃችሁ እኩል ግንኙነት ላይ ያለ ፐርፎርማንሳችሁ በጣም ያስጨንቃቸዋል። ይህን ያልኩበት ምክንያት አንዳንድ ወጣቶች እኔ ጋር ሳያገቡ በፊት ይመጡና ይህንን ችግሬን ቀርፌ ወደ ሪሌሽንሽፕ ልግባ፣ ወደ ትዳር ልግባ ብዬ ነው ይሉኛል። ስለዚህ ሁሌ ለዚህ ነው የመጀመሪያው 6 ወር የግንኙነት ህይወታችሁ ላይ ምንም ነገር ሊያጋጥማችሁ ይችላል። ቶሎ መጨረስ፣ ያለመነሳት፣ አንዳንድ ያለመርካት፣ ስሜት መቀዝቀዝ፣ ምንም አይነት ነገሮች ሊከሰቱ ይችላሉ። እንደነዚህ አይነት ችግሮችን ከመቻልና አለመቻል ጋር በሚገናኙበት ጊዜ ፐርፎርማንስ አንዛይቲ እንለዋለን። ይህ ችግር ብዙም ሴቶች ላይ አይስተዋልም። ምክንያቱም ሴቶች ያን ያህል ግንኙነት ላይ ያላቸው አስተዋጽኦ የጎላ ነው ብለው ስለማያስቡ ያን ያህል አያስጨንቃቸውም። ወንዶች ግን ስኬት ያን ያህል እንደሚያስጨንቃችሁ ሁሉ ግንኙነት ህይወታችሁን በዚህ ልክ እያስጨነቃችሁ እንዳለ እኔ ጋር ለመታከም ከሚመጡት ታካሚዎቼ ለመረዳት እችላለሁ። እና ለዚህ ነው የእናንተ ስራ ብቻ አይደለም፣ የእናንተ ኃላፊነት ብቻ አይደለም፣ የሴቶችን ማስተዋጽኦ አለው። ለዚህ 6 ወራችሁ ላይ ያለመነሳት፣ የቶሎ መጨረስ፣ ያለመጨረስ፣ ስሜት መቀዝቀዝ፣ እነዚህ ሁሉ ልታስተናግዱ ትችላላችሁ። ስለዚህ መጀመሪያ ከሚስቶቻችሁ ጋር ያሉትን ነገሮች ምን እንደሚስማማችሁ፣ ምን እንደሚያዘጋጃችሁ፣ እርካታና ደስታ በየትኛው ግንኙነት አቺቭ አደረግን የሚለውን በደንብ ማየት ያስፈልጋል። 6 ወር ያለፉ ግን ችግሮች ካሉ ወደ ሕክምና በመምጣት ዘላቂ የሆኑ መፍትሄዎችን ማግኘት ትችላላችሁ። አንድ ወንድ እርካታ ደረጃ እንዲደርስ 2፣ 3፣ 4 ዙር መደጋገም አለበት። ይህ ነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪየድ እንለዋለን። ይህ ጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትሬስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብህ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። በማንኛውም የስንፈተ ወሲብ ጉዳይ ማለትም የብልት አለመቆም ችግር፣ ቶሎ መጨረስ፣ ዘግይቶ መጨረስ፣ ለግንኙነት ፍላጎት ማነስ እና ለሁለተኛ ዙር ዝግጁነት ማጣት፣ እነዚህ በሙሉ መታከም የሚችሉ ነገሮች ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። ግንኙነት ላይ ጎበዝ የማትሆንበት ምክንያት እነዚህ ናቸው። ብዙ ሰዎች ቴስቶስትሮን የሚባለውን ሆርሞን ብቻ ነው ኮንሰንትሬት አድርገው የሚያወሩት። ቴስቶስትሮን ካጠረ የስንፈተ ወሲብ ይመጣብኛል፣ ቴስቶስትሮን ከፍተኛ ከሆነ ደግሞ ደህና ነኝ ምናምን የሚባሉት ነው። ብቻውን ስንፈተ ወሲብ አለብህ ወይም የለብህም አያስብሉትም። በተቃራኒው የሚሰሩት ሆርሞኖች አሉ፣ አብረውት የሚሰሩት ሆርሞኖች አሉ፣ ቫይታሚኖች አሉ። ስለዚህ እነሱ ባላንሳቸው መታወቅ አለበት። ሁለተኛ ደግሞ ብልት አካባቢ ያሉት ነገሮች ኖርማል ናቸው ወይ? ደም ስሮች በትክክል ደም እየሰፉ እየጠበቡ ይቀበላሉ ወይ? ነርቮች በትክክል አክቲቭ ናቸው ወይ? ከዛ በኋላ ከነርቭህ የሚለቀቁት ፈሳሾች ኖርማል ናቸው ወይ? ባላንስ ናቸው ወይ? ከዛ በኋላ እዛ አካባቢ ያሉት ጡንቻዎች ጠንካራ ናቸው ወይ? ይህ ነገር ብልት አለመቆም ችግር ወይም የቶሎ መጨረስ ነገሮች አሉብህ የሉብህም የሚባሉትን ነገር ይወስነዋል ማለት ነው።
ሶስተኛ ደግሞ ከምንም ነገር በላይ ስለ ልቦናዊ የሆነ አይነት ነገሮች ብዙ አይነት ስንፈተ ወሲብ ሊያጋልጣችሁ ይችላል። ጭንቀት አለብህ ወይ? እንቅልፍ ትተኛለህ ወይ? ከነዚህ አንዱ ከጎደለ ማለት ነው የስንፈተ ወሲብ አይነት ነገሮች ሊያጋጥሙ ይችላሉ። 6 ወር ከቆየና በዛ 6 ወር ውስጥ ደግሞ ተደጋጋሚ ግንኙነት እያደረገ አሁንም ግንኙነት ላይ ጉብዝና አጣሁበት ያለበት ማንኛውም አይነት ነገር ቶሎ መጨረስም የብልት አለመቆም ችግርም ከቀጠለ የዛኔ የሕክምና እርዳታ ያስፈልግሃል ማለት ነው። በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። በስልክ ምንም አይነት አገልግሎት አንሰጥም። አንድ አባባል ተነግሮኝ ነበር፣ ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር። ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ። ብዙ ጊዜ ሀፕን አያደርግም። ሴቶች ይቆያሉ፣ ወንዶች ቀድመው ነው የሚጨርሱት። ቶሎ መጨረስ አለብን ማለት ግን አይደለም። ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው። 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም። ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው? ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው? ኢንታየር ላይፍ ስታይል ቼንጅ ያስፈልጋል። አንደኛ እንቅስቃሴ ማድረግ አለባችሁ፣ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ። ሁለተኛ ፍሪኩዌንትሊ ወይም ቶሎ ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል። ሶስተኛ አመጋገባችሁን ማስተካከል፣ በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል። አራተኛ ሰፕሊመንቶች መውሰድ፣ በተለይ ደግሞ ኦሜጋ 3 ሰፕሊመንት፣ ማግኒዥየም ሰፕሊመንቶች እና መልቲቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል። አምስተኛ ደግሞ መነጋገር፣ ከገርፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት፣ ሴክሹዋል ኢንቲሜሲ ለመጨመር መሞከር። ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁን ነገር ዲቶክስ ማድረግ፣ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለውን ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው። 1 ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት። መታከም ከፈለጋችሁ ቴሌግራም ላይ ባለው ባዮ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ባይ ባይ።